ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ዛሬም እንግዲህ በፓርት 3 ተመልሼ መጥቻለሁ ማለት ነው። ዩኒት 3 ማይክሮ 1 እንግዲህ ባለፈው ታይፕ ኦፍ ሪተርን ስኬሎችን በሶስት መልኩ ለማየት ሞክረን ነበረ ያቆምኩት። ዛሬ ቀጥታ ወደ እነሱ ወደ ቀሩት ፓርቶች ነው ማለት ነው የምገባው። ኮብ ዳግላስ ፕሮዳክሽን ፈንክሽን ምንድነው የሚለውን እናይና ጀስት ከሪተርን ቱ ስኬል ጋር ምን ያገናኘዋል የሚለውን ለማየት እንሞክራለን። እንግዲህ ምንድነው ኮብ ዳግላስ ፕሮዳክሽን ፈንክሽን የምንለው በዚህ መልኩ የተጻፈ ፈንክሽንን ነው ኮብ ዳግላስ ፕሮዳክሽን ፈንክሽን የምንለው ማለት ነው። ለምሳሌ q was a function of a times l the power of alpha times k the power of beta ማለት ነው። እቺ ቴክኖሎጂካል ኤፊሺየንሲ የምታሳይልን ነች። ላበር እና ካፒታል ያው ታይፕ ኦፍ ኢንፑቶች ናቸው። እነኚህ ደግሞ ምን ያህል ሬዝ ተደርጓል የሚለውን የሚያሳዩልን ነው ማለት ነው። ይሄኛው ቢጠፋ ይሄኛው ሳይኖር ከሆነ ጀስት ይሄ ብቻ ኮብ ዳግላስ ፈንክሽን ይባላል። ይሄንን ዴሪቬት የምናደርገው ከሆነ ለምሳሌ ኢን ተርምስ ኦፍ ላበር ዴሪቬት ብናደርገው ኤ ወደዚህ መጥቶ ኤ ማይነስ 1 ነው የሚሆነው። ከዚያ ኬ ቀጥታ ቤታ ይሆናል ማለት ነው። እዚህ ጋር ይሄኛውን እንዴት ለማድረግ ሁለቱም ያገናኛቸው ነገሮች የለም ማለት ይሄኛው ኪው እና ይሄኛው ኪው ለማገናኘት ፈልጎ አይደለም የጻፋቸው። ጀስት በዚህ እንደዚህም ተጻፈ እንደዚህ ኮብ ዳግላስ ፈንክሽን ነው ለማለት ያህል ነው ማለት ነው። ዌር አልፋ ኤንድ ቤታ አር ኤክስፖነንትስ ሪተርን ቱ ስኬል የምንለው ደግሞ አልፋ እና ቤታ ኤክስፖነንት ከሆኑ የሚለው ይሄ ላይኛው ማለት ነው። ሪተርን ቱ ስኬል ካን ቢ አናላይዝድ ባይ ዩዚንግ ዘ ኤክስፖነንትስ ኦር አልፋ እና ቤታን በመጠቀም አናላይዝ ማድረግ ይቻላል። ማንን? ሪተርን ቱ ስኬል ማለት ነው። ያ ማለት ሪተርን ቱ ስኬልን እንዴት አናላይዝ እናደርገዋለን ሲባል ፓወራቸው ወይም ደግሞ ኤክስፖነንታቸው ተደምሮ ከአንድ ጋር እኩል የሚሆን ከሆነ which means alpha plus beta equal to 1 it is called constant return to scale ይባላል። ሁለቱ ተደምረው ደግሞ ከአንድ የሚበልጡ ከሆነ increasing return to scale ይባላል። ተደምረው ከአንድ የሚያንሱ ከሆነ ደግሞ diminishing or decreasing return to scale በመባል ይታወቃል ማለት ነው። ስለዚህ ፓወራቸውን ብቻ በመጠቀም እንትን ማለት እንችላለን። ለምሳሌ a ይሄንን ብንደምር a plus alpha plus 1 minus alpha አልፋ እና አልፋ ሲጣፋ ማን ይቀራል? አንድ። ስለዚህ ይሄ ምንድነው? ኮንስታንት ሪተርን ቱ ስኬል ነው ማለት ነው። ኢኳል ቱ 1 ስለመጣ ስለዚህ በዚህ መልኩ ማየት እንችላለን። ሌላው ኑሜሪካል ኤግዛምፕል በምናይበት ጊዜ if a production function is given by q naught is equals to 100 times l to the power of 0.3 and k to the power of 0.4 ስለዚህ check whether the production function exhibits constant return to scale, decreasing return to scale or increasing return to scale ነው የሚለን። ስለዚህ ምንድነው የምናደርገው? ፓወራቸውን መደመር ነው ማለት ነው። 0.3 ሲደመር 0.4 ስንት ነው? እዚህ ኳለስቱ 0.7 ማለት ነው። which means ለዛን 1 ማለት ነው። ከአንድ ካነሰ ደግሞ ኤክስፖነንታቸው ተደምረው ምንድነው ያልነው? decreasing return to scale ነው ማለት ነው። ኦኬ እዚህ ጋር በምናይበት ጊዜ ኪው ኖት ኤል 1 አለ፣ ዘ ፓወር ኦፍ 1 አለ፣ ዘ ፓወር ኦፍ 1 አለ። ስለዚህ 1 + 1 ኢኳል ቱ 2 ነው አይደለ? 2 ማለት ደግሞ ግሬተር 1 ነው። ስለዚህ ምን ይሆናል ይሄ ማለት ነው? ኢንክሪዚንግ ሪተርን ቱ ስኬል ይሆናል ማለት ነው። ሁለተኛው ደግሞ ፕሮዳክሽን ሶሪ ላይኛው ላይ ትንሽ ስህተት ፈጥሬያለሁ። ምንድነው እዚህ ጋር እንደምታዩት እንግዲህ አንድ ነው ኤክስፖነንታቸው። ያ ማለት ምን ማለት ነው? የተያያዙት በመደመር ነው። ይሄ በማባዛት ሆኖ ሲሆን ነው ኤክስፖነንቱንም እንደምረው ማለት ነው። ስለዚህ በመደመር ከሆነ ምንድናቸው? ጀስት አይደመሩም። የዝና የዝህ ለየብቻ ናቸው። ስለዚህ ምንድነው ኤክስፖነንታቸው? አንድ ነው። አንድ እዚህ ኳስቱ አንድ ስለሆነ ምን ይሆናል? ኮንስታንት ሪተርን ቱ ስኬል ይሆናል ማለት ነው። ሶሪ እንደማባዛት ወስጄው ነው። ሶስተኛው ላይ 0.6 እና 0.5 ስንት ነው የሚሆነው? 1.1 ነው የሚሆነው። ይሄ ደግሞ 1.1 ከማን ይበልጣል? ከግሬተር ዛን ከዋን ማለት ነው። ስለዚህ ይሄ ምን ይሆናል? ኢንክሪዚንግ ሪተርን ቱ
ስኬል ማለት ነው። ኢንክሪዚንግ ሪተርን ቱ ስኬል ይሆናል። ሶ በዚህ መልኩ ኤግዛምፕሎችንም መስራት ትችላላችሁ። ሌላው ሪተርን ቱ ስኬል ኮንስታንት ሪተርን ቱ ስኬልን በግራፍ በምናይበት ጊዜ ልክ እዚህ ጋር ጀስት እንደምታዩት ለምሳሌ ኤል 1 ሆኖ እና ኬ 1 ሆኖ 1 ዩኒት እየተጠቀምን እያለን ኤ ዩኒት እናመርት ነበር። ኤ ዩኒት ደግሞ ኤክስ ዩኒት ማለት ነው። ስለዚህ ላበርንና ካፒታልን አንዳንድ ዩኒት ጨመርንበት። ያ ማለት 2 ታይምስ አረግነው ማለት ነው። ስለዚህ እጥፍ ስናረገው አሁን አውትፑቱ ምን ሆነ? አውትፑቱ ኤክስ ነበረ። ሶ አሁን ቢ ላይ ወጥቷል። ቢ ደግሞ ማለት 2x ነው አለ። ስለዚህ 2x ኤክስ ነበረ በምንድን ነው የተባዛው? በሁለት ነው ማለት ነው። ስለዚህ ምንድነው ላበር እና ካፒታልን እኩል በሁለት እጥፍ ስንጨምር ስለዚህ አውትፑታችንን በስንት እጥፍ አደገ? በሁለት እጥፍ። ስለዚህ ለላበር እና ለካፒታል በሁለት እጥፍ ስናወጣ እኛም ገቢ በሁለት እጥፍ አውትፑት አገኘን ማለት ነው። ስለዚህ ምንድነው ይሄ ኮንስታንት ሪተርን ቱ ስኬል ነው ማለት ነው። እዚህ ጋርም ተመልከቱ 3 የምናደርገውም ከሆነ አውትፑታችን በ3 እጥፍ ያድጋል ማለት ነው። ስለዚህ አውትፑቱ ለኛ ምላሽ የሚሰጠን ወይም ደግሞ የሚያድግበት ወይም ደግሞ የሚቀንስበት ፕሮፖርሽን እና ላበር እና ካፒታሎችን ወይም ደግሞ ኢንፑቶቻችንን የምንቀንስና የምንጨምርበት ፕሮፖርሽን እኩል የሚሆን ከሆነ ዛት ኢዝ ኮልድ ኮንስታንት ሪተርን ቱ ስኬል ማለት ነው። አባውት ኢንክሪዚንግ ሪተርን ቱ ስኬል ኢንክሪዚንግ ሪተርን ቱ ስኬል የምንለው ደግሞ ተመልከቱ አንድ ካፒታል እና አንድ ላበር እየተጠቀመን እያለን ልክ እንደቀደሙ ኤክስ አማውንት ኦፍ እናመርት ነበረ። ነገር ግን ሁለት ላበር እና ሁለት ካፒታል በምናመርትበት ጊዜ ቢ አማውንት እዚህ ጋር መረትን። ቢ አማውንት ደግሞ 2.5 ኤክስ ነው። እኛ ግን የጨመርነው 2 ነው፣ እጥፍ ነው ያደረግነው ላበር እና ካፒታሉን። ለምሳሌ 10 ብር አወጥተህ 5 ብርቱካን የምትገዛ ከሆነ 20 ብር ብታወጣ 10 ነበር መግዛት ያለብህ ነው ኮንስታንት ሪተርን ቱ ስኬል ከሆነ። አሁን ግን 20 ብር ካወጣ ስንት ገዛ? 15 ገዛ ቢልህ ስለዚህ ምንድነው ማለት ነው እኔ ካወጣሁት ብር የተሻለ አውትፑት እያገኘሁ ነው ማለት ነው። ስለዚህ ኢንክሪዚንግ ሪተርን ቱ ስኬል የሚባለው ያ ነው። ስለዚህ ሁለት ስናረገው እጥፍ ስናረገው 2.5 ሆነ፣ 3 ስናረገው ደግሞ 4.5 ሆነ ማለት ነው። ስለዚህ ይሄ ነበር ለኮንስታንት ሪተርን ቱ ስኬል የሚሆነው። ነገር ግን እሱ ከእጥፍ በላይ ነው ማለት ነው፣ ከፕሮፖርሽኑ በላይ ነው። ሶ ይሄ ኢንክሪዚንግ ሪተርን ቱ ስኬል ነው። ዲሚኒሺንግ ኦር ዲክሪዚንግ ሪተርን ቱ ስኬል የሚባለው ደግሞ ቅድም እንዳያችሁት አንድና አንድ ስንጠቀም ይኸውላችሁ እዚህ ጋር ኤክስ አማውንት ነው። ሁለት ስናደርገው ይሄንን ግን እዚህ ጋር ወጣ 1.7 ነው። ይሄ 1.7 ሆነ ማለት ሁለት ኤክስን በ1.7 ነው። በሁለት እጥፍ ስንጨምር ኢንፑታችንን አውትፑታችን ግን ያደገው በ1.7 ታይምስ ነው ማለት ነው። 3 ስናደርገው በ2.5 ነው። ስለዚህ ምንድነው ከምንጨምረው ኢንፑት ጋር ተመጣጣኝ የሆነ ወይም ደግሞ ፕሮፖርሽን የሆነ አይደለም ማለት ነው የአውትፑታችን እድገት። ይሄንን ነው የሚያሳየን። ሌላው ኢኩሊብሪየም ኦፍ ዘ ፊርም ቾይስ ኦፍ ኦፕቲመም ኮምቢኔሽን ኦፍ ፋክተርስ ኦፍ ፕሮዳክሽን ነው የሚለን። እንግዲህ ኢኮኖሚክስ ላይ ማንኛውንም አይነት ትምህርት ተምረን ኢኩሊብሪየም ሳናይ አይሆንም። ስለዚህ ኢኩሊብሪየምን ደግሞ እንዴት ማየት እንችላለን የሚለውን እንይ። In our previous discussion we have said that an isoquant denotes efficient combination of labor and capital required to produce a given level of output ነበረ። ያ ማለት እስካሁን ያየነው ነው የሚለን ኤፊሽንት ኮምቢኔሽን ኦፍ ላበር እና ካፒታልን የያዘን አይሶኳንት ነበር ያየነው። ያ ደግሞ ምንድነው የሚያደርገን? አንድ ጊቭን ሌቭል ኦፍ አማውንት አለን የተሰጠን 10 ኳንቲቲ ከሆነ ያንን 10 ኳንቲቲ ሊያመርት የሚችል የተለያዩ ኮምቢኔሽኖችን ነበር የምናየው። but this doesn't mean that the monetary cost of producing a given level of output is constant along an isoquant ማለት ነው። በአንድ አይሶኳንት ላይ አውትፑቱ ተመሳሳይ የሚሆን ከሆነ ነገር ግን ያ ማለት ምን ማለት አይደለም ነው የሚለን ሌቭል ኦፍ አውትፑት ኮንስታንት ቢሆንም ሞኔታሪ ኮስታቸው ግን ኮንስታንት ላይሆን ይችላል በአንድ አይሶኳንት ላይ ነው የሚለን። ስለዚህ አይሶኳንት በሞኔታሪ ኮስት እኩል የማይሆንልን ከሆነ that is through different combination of labor and capital on a given isoquant yields the same level of output ይሰጣል አለ። የተለያዩ ኮምቢኔሽን ላበር እና ካፒታል በአንድ አይሶኳንት ላይ the cost of this different combination እነኚህ ግን የተለያዩ ኮምቢኔሽን of labor and capital በአንድ አይሶኳንት ላይ ያሉት የተለያዩ ኮምቢኔሽን could differ ሊለያዩ ይችላሉ because the price of the inputs can differ ምን ስለሚሆን price of inputዋቸው
ዲፈረንት ስለሆነ ዘስ አይሶኳንት ሾውስ ኦንሊ ቴክኒካሊ ኢፊሸንት ነው የሚያሳየን ማለት ነው። አይሶኳንት የሚያሳየን it is technically efficient መሆኑን እንጂ it doesn't show that economically efficiency። ስለዚህ ኢኮኖሚካሊ ኢፊሸንስ መሆኑን አያሳየንም አይሶኳንት። ኢኮኖሚካሊ ኢፊሸንስ ለማሳየት ታዲያ ማንን እንጠቀም? it can be used to አይሶኮስት የሚባላል። አይሶኮስትን መጠቀም ግድ ይለናል ማለት ነው። So, to determine the economically efficient input combination, the following simplifying assumption holds true። ስለዚህ የሚከተሉት አሰምሽኖች ትሩ መሆን አለባቸው። የመጀመሪያው የአንድ የፊርሙ ጎል ማክሲማይዝ ማድረግ የሚፈልገው ፕሮፊትን መሆን አለበት። ሁለተኛው the price of the product given መሆን አለባቸው። price of ፕሮዳክቱን ልናውቀው ይገባል። ሶስተኛ the price of the input are given የኢንፑቱ ፕራይስ given መሆን አለበት። Okay, now before we go to the discussions of the optimal input combination or economically efficiency combination ከመወያየታችን በፊት we need to know the isocost line. What is our isocost line? Because optimal input is defined by the tangency of the isoquant and the isocost line ማለት ነው። ስለዚህ በአይሶኮስት እና በአይሶኳንት ላይን ታንጀንሲውን ስለሆነ የምናየው ሶ ያን ነገር ዲተርማይን የሚያደርግልን ማን ያስፈልገናል ማለት ነው? አይሶኮስት ያስፈልገናል። አይሶኮስት ላይንን ማወቅ ቅድሚያ ግድ ይለናል ማለት ነው። አይሶኮስት ላይን an isocost line is the locus point denoted all combination of factors that a firm can purchase with a given monetary outlay and a given price of factors ማለት ነው። ምንም አትጨነቁ። አይሶኮስት ላይን ማለት ጀስት በጀት ላይን ማለት ነው። ስታውን ያየነው ሰው በጀት ላይን የሆነን አማውንት ለመጠቀም ዩቲላይዝ ለማድረግ የሚገድበን ኤክሳችን ውስጥ ያለው አማውንት ኦፍ መኒ ነበር። ልክ እዚህም አይሶኮስት የምንለው ሞኔታሪ አውትሌያችን ነው። ያለን ሞኔታሪ አውትሌያችን ከፕራይስ ኦፍ ፋክተሮች ጋር ተያይዞ የሚገድበን ነው እኛን ማለት ነው። similar to what a budget line denote for firms ለፊርም ከበጀት ላይን ጋር ተመሳሳይ ነው። ይቅርታ አይሶኮስት ላይን have most of the same property as that of the budget line ማለት ከበጀት ላይን ጋር ተመሳሳይ ፕሮፐርቲ አላቸው። suppose the firm has C amount of cost of outlay or budget ቢኖረው ይሄን ያህል አማውንት ቢኖረው and price of labor and capital are W and R ቢሆን respectively, the equation of the firm's isocost line is given as cost is equals to R of K plus WL ማለት ነው። ስለዚህ ካፒታል የገዛነው አማውንት ኦፍ ካፒታል ብዛታቸው ሲባዛ በፕራይሱ ሲደመር የገዛነው አማውንት ኦፍ ላበር ሲባዛ በፕራይሱ ሁለቱ ተደምረው ያጠቃላይ ያለው ምን ይባላል? ኮስት ይባላል። K and L ምንድናቸው? ኢንፑት ናቸው። R and W ደግሞ የኢንፑቶቹ ፕራይስ ወይም ደግሞ ፋክተር ፕራይስ ናቸው ማለት ነው። ኦኬ አይሶኮስት ላይን ይሄንን ይመስላል። እንግዲህ ምንድነው እዚህ ጋር ካፒታል አለ፣ በዚህ ደግሞ ላበር አለ። ስለዚህ ይሄ መስመር አይሶኮስት ላይን ነው። ቢኮዝ ከዚህ ውጪ መውጣት አንችልም፣ ምክንያቱም አቅም የለንም ማለት ነው። ስለዚህ አንድ እዚህ ውስጥ የፈለገንን ኮምቢኔሽን መግዛት እንችላለን፣ ወይንም ደግሞ አንዱን ብቻ ላበርን ብቻ ከሆነ ኮስቱ አጠቃላይ ያለን ገቢ ሲካፈል ለላበሩ ዋጋ የሚመጣው አማውንት ኦፍ ላበር ይሆናል። ይሄ ጋር ደግሞ አጠቃላይ ያለው ዋጋ ሲካፈል ለካፒታል አማውንት ኦፍ ካፒታል ይሆናል። ምን ካረግን? ይሄ ጋር ላበርን ዜሮ ካረግን፣ እዚህ ጋር ደግሞ ካፒታልን ዜሮ ካደረግን ማለት ነው። በዚህ መልኩ ልናየው እንችላለን ማለት ነው። The isocost line shows different combination of labor and capital that the firm can buy given the cost outlay and price of the input ማለት ነው። ስለዚህ ይሄ አይሶኮስት ላይን የሚያሳየው ምንድነው? የተለያዩ ኮምቢኔሽንስ ኦፍ ላበር እና ካፒታልን ነው። አይሶኳንትም እንደዛው ነው። ነገር ግን የሚለየው የቱ ጋር ነው? that the firm can buy ምን የሚለውን መግዛት የሚችለውን ኮስት አውትሌይን እና ፕራይስ ኦፍ ኢንፑትን ተጠቅሞ ከሆነ የሚያሳየን አይሶኮስት ላይን ነው። ሶ በዚህ መልኩ የሚለየው ምንድነው? ከዚህ ወደ ያለው ነው ማለት ነው። ከዚህ ወደ ያኛው ምንድነው? the same amount of output የሚሰጡ ላበር እና ካፒታል ዲፈረንት ኮምቢኔሽን ነበር የሚያሳየን። ይሄ ግን መግዛት የምንችለው ነው ማለት ነው አይሶኮስት ላይን። ሶ ኦፕቲመም ኮምቢኔሽን
ሁለት አይነት አፕሮች አሉ። ማክሲመም አፕሮች እና ሚኒመም አፕሮች ማለት ነው። ሶ ሚኒማይዝ የምናደርገው ኮስትን ነው። ማክሲማይዝ የምናደርገው ደግሞ አውትፑትን ነው። the problem of determining optimal input combination economic efficiency takes two forms. Sometimes situations may happen when a firm has a constant cost outlay and seek to maximize its output. አንዳንዴ ኮንስታንት የሆነ ምን ይፈልጋል? ኮስት ይኖረናል። ለምሳሌ 400 ብር ካለ ከዚያ በኋላ ይችን 400 ብር ኮንስታንት ስለሆነች መንቀሳቀስ ስለማትችል ይችን ይዘን ምን እንፈልጋለን? ማክሲማይዝ የሚያደርግልን አውትፑትን እንፈልጋለን። ይሄንን በጀት አድርገን ማለት ነው። ይሄንን ተንተርሰን there are also situations when the goal of the firms is to produce a predetermined or a given level of output. ስለዚህ ሌላ ሲቹዌሽን ደግሞ አንድ ጊቭን ሌቭል ኦፍ አውትፑት አለ። ይህንን ጊቭን ሌቭል ኦፍ አውትፑት ለማሳካት ዘ ሊስት ፖሲብል ኮስትን ተጠቅመን ማለት 10 ኳንቲቲ የምንፈልግ ከሆነ ይህን 10 ኳንቲቲ በተቻለን አቅም ምን ትንሽ ኮስት አድርገን መግዛት። እዚህ ላይኛው ደግሞ 400 ብር ካለን በዚህ በ400 ብር በተቻለን አቅም ከፍተኛ የሆነ በቃ የሚችለውን ያህል አማውንት ኦፍ አውትፑት መግዛት። ስለዚህ በሁለት አይነት መንገድ ምን እናደርጋለን? ማክሲመም ኦፕቲማል ፖይንቱን ማግኘት እንችላለን። it implies manipulation of object and constraint function ነው ማለት ነው። ስለዚህ ኮንስትሬንት ፈንክሽናችን አለ። አንዳንዴ አውትፑታችን ይሆናል፣ አንዳንዴ ደግሞ ኮስታችን ይሆናል ማለት ነው። use constraint optimization or slope ሜተዶችን በመጠቀም ይሰራል ማለት ነው። ኬዝ 1 ላይ maximizations of output subject to a cost constraint ነው። suppose a firm have a fixed cost outlay or money budget which is shown by its cost line ማለት ነው። ስለዚህ ፊክስድ የሆነ ኮስት ላይን አለን፣ በጀት ተጥሎብናል፣ ፊክስድ የሆነ አማውንት ኦፍ ብር አለ ማለት ነው። ስለዚህ ከዚህ በላይ ማውጣት አትችሉም ተብለናል። ስለዚህ እዚህ ውስጥ ምንድነው የተሻለውን ምን ኮምቢኔሽን ተጠቅሞ የተሻለ ነገር ማምጣት ማለት ነው። the equilibrium point or economical efficiency combination is graphically defined by the tangency of the firm's ISO cost line showing the budget constraints። ይሄ ምንድነው? የአይሶ ኮስት ላይኑ እና የአይሶ ኳንት ላይኑ ታንጀንት በሚሆኑበት ወይም ደግሞ በሚገናኙበት ያ ማለት ጀስት እንደዚህ ይሆንና እንደዚህ የሚሆኑበት እዚህ ጋር ይሄ ኮምቢኔሽን ሁለቱ የተገናኙበት ስሎፓቸው እኩል የሆነበት ምን ይሆናል ማለት ነው? ኦፕቲማል ፖይንታችን ይሆናል ማለት ነው። ኦኬ at this point the slope of the isoquant line is equal to the slope of the isocost. ኦኬ ተግባባን። the conditions of the equilibrium under this case is thus። ስለዚህ slope of the isocost line ምንድነው? ይሄንን in terms of labor እና in terms of capital ደርቤት ብታረጉት ይሄንን የሚሰጣችሁ wage over rent ማለት ነው። እንዴት መጣ? cost is equals to wage times labor plus r times k ስለሆነ ስለዚህ in terms of labor ደርቤት ስናደርግ ይሄ ማለት ነው w ዌጅ አይደለ ኦቨር in terms of capital r ስለዚህ ዌጅ ኦቨር r ምን ይሆናል? slope of the iso cost ይሆናል። slope of iso quant ደግሞ ምንድነው? ኳንቲቲን in terms of labor እና in terms of capital ስናደርገው marginal product of labor እና marginal product of capital ነው የሚሆነው። ስለዚህ ሁለቱን እኩል እናደርጋለን ማለት ነው። ስለዚህ ይሄ እንዴት መጣ? ወይም ደግሞ በዚህ መልኩ መጻፍ ይችላል። ይሄንን ክሪስ ክሮስ አድርጋችሁ ለእያንዳንዱ አካፍሉት። በዚህ መልኩ ይመጣላችኋል ማለት ነው። ለየራሳቸው ፕራይስ ማለት ነው። ማርጂናል ፕሮዳክትን ለማርጂናል ኮስቱ ማካፈል ማለት ነው። this is the first order necessary condition ነው የመጀመሪያው ኮንዲሽን እና በጣም አስፈላጊ የሆነ ኮንዲሽን ማለት ነው። ስለዚህ አውትፑት ማክሲማይዜሽን ሊሆን የሚችለው የቱ ጋር ነው ካላችሁኝ፣ ለምሳሌ ይሄኛው ኢንዲፈረንስ ከርቭ አይሆንም ይሄኛው ኳንቲቲ፣ ምክንያቱም ሁለት ጊዜ ክሮስ ሊያደርገው ነው። ስለዚህ ታንጀንስ የሆነበት የቷ ናት? ይቺ ፖይንት ናት። ይሄኛው አናቴኔብል ነው፣ አይገኝም፣ አይቻልም። ስለዚህ ይቺና ይቺ አማውንት ምንድነው አውትፑትን ኦፕቲማል ላይ የሚያደርሱት ናቸው ማለት ነው። ሶ the second order or sufficient conditionአችን ምንድነው? that isoquant must be convex መሆን አለበት። ያ isoquant convex to the origin መሆን አለበት። እንደዚህ እንደምታዩት ይሄው convex to the origin ነው ማለት ነው። ኦኬ
ስለዚህ ኢ ላይ ኢኩሊብሪየም ፖይንት እንደሆነ ይነግረናል። ኬ1 እና ኤል1 ደግሞ አር ዘ ኦፕቲመም ኮምቢኔሽን ኦፍ ካፒታል ኤንድ ላበር ዛት ማክሲማይዝ አውትፑት ኦር ሚኒማይዝ ኮስት። ኮስቱን ሚኒማይዝ የምናደርግበት ወይም ደግሞ አውትፑትን ማክሲማይዝ የምናደርግበት ኢኩሊብሪየም ፖይንት ነው የሚለን ማለት ነው። ሶ በዚህ መልኩ ኦፕቲማል ፖይንቱን ማግኘት እንችላለን። ሶ ኑሜሪካል ኤግዛምፕል ላይ የምናይ ጊዜ ኦኬ ምንድነው እዚህ ጋር ሰፖዝ ዘ ፕሮዳክሽን ፈንክሽንስ ኦፍ ኤ ፊርም ኢዝ ጊቨን ኤንድ ፕራይስ ኦፍ ላበር ኤንድ ካፒታል አር ጊቨን አስ ብር 5 ኤንድ 10 ማለት ነው። ስለዚህ ምንድነው የተሰጠን? ዌጅ ኢዝ ኢኳልስ ቱ 5 ተሰጥቶናል። ካፒታል ኢዝ ኢኳልስ ቱ ካፒታል ሳይሆን ዌጅ ረንት ኢዝ ኢኳልስ ቱ የካፒታል ዋጋ ማለት ነው 10 ብር ተሰጥቶናል። ሶ ይሄ የተሰጠናለ። ከዚያ በኋላ ኤንድ ዘ ፊርም ሃዝ ኤ ኮንስታንት ኮስት አለው። ኮስታችን ስንት ነው? 600 ነው። ስለዚህ ኮስት ኢዝ ኢኳልስ ቱ 600 ሲ ኢዝ ኢኳልስ ቱ 600። ስለዚህ ምንድነው መሆን ያለበት አሁን 5L ፕላስ 10K ኢዝ ኢኳልስ ቱ 600 የሚል ምን አለን? በጀት ኮንስትሬንት አለን ማለት ነው። በጀት ኮንስትሬንት አለን። ሶ ኳንቲቲያችን ደግሞ 0.5 L ዘ ፓወር ኦፍ 1 ኦቨር 2 እና K ዘ ፓወር ኦፍ 1 ኦቨር 2 ተሰጥቶናል። ስለዚህ ምንድነው የምናደርገው? ፋይንድ ዘ ኮምቢኔሽን ኦፍ ላበር ኤንድ ካፒታል ዛት ማክሲማይዝ ዘ ፊርምስ አውትፑት ኤንድ ዘ ማክሲመም አውትፑት ማለት ነው። ማክሲመም አውትፑቱን ወይም ደግሞ ፊርም አውትፑቱን ፈልጉ ነው የሚለን። ስለዚህ ማን? ላበር እና ካፒታልን። ስለዚህ ምንድነው ማክሲመም ላይ ሲደርስ ዌጅ ኦቨር ላበር ዌጅ ኦቨር ረንት እዚህ ኳለስቱ ምንድነው? ማርጂናል ፕሮዳክት ኦፍ ላበር ኦቨር ማርጂናል ፕሮዳክት ኦፍ ካፒታል ነው። ስለዚህ ዌጅ ስንት ነው? 5 ማለት ነው። 5 ኦቨር 10 ይሆናል ማለት ነው። እዚህ ኳለስቱ ማርጂናል ፕሮዳክት ኦፍ ካፒታል ማለት ይሄንን ዴሪቬት ላበር ማለት ይሄንን ዴሪቬት ኢን ተርምስ ኦፍ ላበር ነው። ስለዚህ 0.5 ይሄ ጋር 1 ኦቨር 2 ይወርዳል ታይምስ ኤል ዘ ፓወር ኦፍ ማይነስ 1 ኦቨር 2 ነው የሚሆነው አይደለ? ስለዚህ ምን ይሆናል ማለት ነው? 0.5 በ0.5 ይጠፋና K ዘ ፓወር ኦፍ 1 ኦቨር 2 ኦቨር ኤል ዘ ፓወር ኦፍ 1 ኦቨር 2 ይሆናል ማለት ነው። ስለዚህ ይሄን ክሮስ ብናደርገው 5 ኦቨር 10 ማለት 1 ኦቨር 2 አይደለ? 1 ኦቨር 2 ኢኳልስ ቱ K ዘ ፓወር ኦፍ 1 ኦቨር 2 ኤል ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። ስለዚህ ይሄ ሳይሆን 1 ኦቨር ይሄ ማርጂናል ፕሮዳክት ኦፍ ላበርን ብቻ ነው ገና የሰራሁት። ኦቨር ማርጂናል ፕሮዳክት ኦፍ ካፒታልን ስንሰራ ደግሞ አሁንም ይሄ ይጠፋና ይሄኛው እንዳለ ይቀመጣል። ኤል ዘ ፓወር ኦፍ 1 ኦቨር 2 ኦቨር K ዘ ፓወር ኦፍ ዋት? K ዘ ፓወር ኦፍ 1 ኦቨር 2 ይሆናል አሁንም ማለት ነው። ምክንያቱም ካፒታልን ዴሪቬት ስናደርገው ይሄ ወደዚህ ይወርዳል፣ ይሄን ያጠፋል። ከዚያ በኋላ ከዚህ ላይ አንድ ስንቀንስለ ማይነስ ይሆናል። ስለዚህ ወደ ታይ ስለሚወርድ ማለት ነው። ይሄንን ደግሞ ይሄ ኦቨር ሆነ ማለት በግልብጡ ማባዛት ነው አይደለ? 1 ኦቨር 2 እዚ ኳልስ ቱ K ዘ ፓወር ኦፍ ይሄኛው ወደ ላይ ይወጣል። K ዘ ፓወር ኦፍ 1 ኦቨር 2 ፕላስ 1 ኦቨር 2 ፕላስ 1 ኦቨር 2 ይሆናል ማለት ነው። ኦቨር ኤል ዘ ፓወር ኦፍ 1 ኦቨር 2 ፕላስ 1 ኦቨር 2 ይሆናል ማለት ነው። ስለዚህ 1 ኦቨር 2 ኢዝ ኢኳልስ ቱ K ኦቨር ኤል ሆነ ማለት ነው። ስለዚህ K 2K ኢዝ ኢኳልስ ቱ ኤል ሆነ። ስለዚህ ኤል ኢዝ ኢኳልስ ቱ 2K ከሆነ ይሄንን የት እንተካዋለን ማለት ነው? በጀት ኮንስትሬንቱ ላይ እንተካዋለን ወጥተን ማለት ነው። ስለዚህ በጀት ኮንስትሬንቱ ላይ በምንተካ ጊዜ 2K ኢዝ ኢኳልስ ቱ ኤል በምንተካ ጊዜ እዚህ ጋር ምንድነው 5L ኢዝ ኢኳልስ ቱ እንትን ፕላስ 10K ኢዝ ኢኳልስ ቱ 600 ነው። ስለዚህ ምንድነው ያመጣኑ? ኤል ኢዝ ኢኳልስ ቱ 2K አይደለ? ኤል ኢዝ ኢኳልስ ቱ 2K ከሆነ 5 ታይምስ 2K በኤል ቦታ ፕላስ 10K ኢዝ ኢኳልስ ቱ 600 ማለት ነው። ስለዚህ ይሄ 5 ሲባዛ በሁለት 10 ሲደመር 10 20K ኢዝ ኢኳልስ ቱ 600 ማለት ነው። ስለዚህ ለ20 ስናካፍለው ይሄ 0 በ0 ይጠፋል። 60 ለ2 ስንት ነው? K ኢዝ ኢኳልስ ቱ 30። ሶ ኤል ኢዝ ኢኳልስ ቱ 2K ከሆነ ኤል ስንት ይሆናል ማለት ነው? 2 ታይምስ 30 60 ይሆናል ማለት ነው። ስለዚህ ኤል ኢዝ ኢኳልስ ቱ 60 እና K ኢዝ ኢኳልስ ቱ 30 ምንድናቸው ማለት ነው? የአውትፑታችንን ወይም ደግሞ
ማክሲመም ወይም ደግሞ ኦፕቲማል ኮምቢኔሽን ኦፍ አውትፑት ናቸው ማለት ነው። አውትፑት ናቸው። ስለዚህ እነኚህን ነው የመጀመሪያው ጥያቄ የሚጠይቀው ማለት ነው። ሶ በዚህ መልኩ መስራት ትችላላችሁ። ሌላው ሁለተኛው ኬስ ሚኒማይዜሽን ኦፍ ኮስት ነው ፎር ኤ ጊቭን ሌቭል ኦፍ አውትፑት ማለት ነው። ኢን ዚስ ኬስ ኮንሲደር አን ኢንተርፕረነር ኦር ኤ ፊርም ሁ ዋንት ቱ ፕሮዱስ ኤ ጊቭን አውትፑት ኦር ፎር ኤግዛምፕል ኤ ብሪጅ ኦር ኤ ቢልዲንግ ኦር ኤክስ ቶን ኦፍ ኤ ኮሞዲቲ ማምረት ቢፈልግ ዊዝ ሚኒመም ኮስት አውትሌይ ትንሽዬ ወጪ አውጥቶ ማለት ነው። that is we have a single ISO quant which denote the desired level of output ማለት ነው. but there are a set of ISO costs line which denote the different cost outlay. እንግዲህ ሚኒመም መባሉ ምን ላይ ነው? ሚኒማይዜሽን ኮስት ሚኒማይዜሽን ስንሰራ ልዩነቱ ማክሲማይዜሽን አውትፑት ማክሲማይዜሽን ስንሰራ አንድ ኮስት እና የተለያዩ አይሶ ኮስት ነበሩ አይሶ ኳንት ነበሩ። ነገር ግን አይሶ ኮስቷ ምንድናት? አንድ ብቻ ነበረች። ነገር ግን አሁን እዚህ ጋር በሚኒማይዜሽን ጊዜ ግን የተለያዩ ምን ይኖራሉ? አይሶ ኮስት ላይኖች ይኖራሉ። ነገር ግን አንድ ብቻ ምን ትኖራለች? አይሶ ኳንት ትኖራለች። ልዩነቱ ይሄ ነው። ስለዚህ የተለያዩ አይሶ ኮስቶች አሉ። ስለዚህ እኛ በዝቅተኛው አይሶ ኮስት ወይም ደግሞ በዝቅተኛ ኮስት ለመግዛት ስለሆነ ይቺ ታንጀንት የሆነችባትን ብቻ እንይዛለን ማለት ነው። ስለዚህ ሚኒማይዝ የምናደርገው ማን ነው ማለት ነው? አይሶ ኮስት ላይን ነው ማለት ነው። ስለዚህ በዚህ መልኩ ይለያያሉ ማለት ነው። ኦኬ that is we have higher ISO cost line denote higher production cost ነው። ይሄ ይታወቃል እንደ ኢንዲፈረንስ ከርቭ ማለት ነው፣ ወይም ደግሞ እንደ ISO ኳንት the production cost of a desired level of output will therefore be minimizing when the ISO ኳንት line is tangent to the lowest possible ISO cost line ማለት ነው። ከዝቅተኛ ከመጨረሻ ዝቅተኛ በጣም ከተቻለበት ዝቅተኛ አይሶ ኮስት ላይን ጋር ታች የሚያደርግ አይሶ ኳንት ነው እኛ የምንፈልገው ማለት ነው። at the point of tangency the slope of the iso quant and iso cost line are identical ነው ማለት ነው። ስለዚህ ኦፕቲማይዜሽን አሁንም ምን ነው አይለያይም። W over R is equals to marginal product of L over marginal product of K ነው። አሰራሩ አይለያይም። ነገር ግን ምንድነው የተለያዩ አይሶ ኮስት ላይኖች ናቸው ያሉት እንጂ አይሶ ኳንቷ አንድ ብቻ ናት ማለት ነው። ስለዚህ አሁን ይሄኛው አይሶ ኮስት ኢፊሺየንሲ ነው ወይ ነው ሃይ ኮስት ነው። ይሄኛው ደግሞ በጣም ዝቅተኛ ነው። የቻልነውን አማውንት አልገዛልንም የፈለግነውን። ስለዚህ የፈለግነውን የሚገዛልን ኢኩሊብረም ላይ ያለው ነው ኢ ላይ ያለው ማለት ነው። Suppose a certain contractor wanted to maximize profit from building a bridge. The constructor uses both labor and capital and efficient combination of labor and capital that are sufficient to make a bridge is given by the function 0.25 LK ማለት ነው። ስለዚህ efficient combination of labor and capital that are sufficient to make a bridge ብሪጅዱን ለመግዛት ኤፊሽንት የሆነ አማውንት ኦፍ ላበር እና ካፒታል 0.25 LK ነው። the price of labor and capital 5 እና 10 ነው፣ ልክ እንደ ቅድሙ ማለት ነው። ስለዚህ የሚለየው እዚህ ጋር 0.25 መሆኑና እዚህ ጋር ፓወር የላቸውም። ስለዚህ አሰራሩ ደግሞ ተመሳሳይ ነው። ስለዚህ find the least cost minimize combinations of L and K and the minimum ኮስቱን ፈልጉ ነው የሚለን ማለት ነው። ስለዚህ አሁን ምንድነው የምናደርገው? ኮስቱ W over R is equals to marginal product of L over marginal product of K ነው። ስለዚህ ይሄ ከሆነ ምንድነው W ስንት ነው? ኦኬ ምንድነው እዚህ ጋር መኖር ያለበት ነገር ነበረ። ሶ እዚህ ጋር አውትፑታችን በኳንቲቲ መሰጠት አለበት። አለበለዚያ ይሄንን ሶልቭ ስናደርግ ሚኒመም ኮስቱን የምናገኘው ከአውትፑቱ በመተካት ነበር። ነገር ግን የሚሰራው ያው ከላይ እንዳየኑ ዌጅ ኦቨር ረንት ኢዝ ኢኳልስ ቱ ማርጂናል ፕሮዳክት ኦፍ ኤል ኦቨር ማርጂናል ፕሮዳክት ኦፍ ኬ በማለት ነው የምንሰራው። ሶ ይሄ ደግሞ ማርጂናል ዌጅ ኦቨር ረንታችን 1 ኦቨር 2 ነው። 5 ኦቨር 10 ሲደረግ 1 ኦቨር 2 ኢኳልስ ቱ ይሄ ደግሞ ዴሪቬት ሲደረግ ኢን ተርምስ ኦፍ ኤል ምንድነው የሚሰጠን 0.25 ኬ ኦቨር 0.25 ምንድነው የሚሰጠን
ኤል ነው የሚሰጠን። ስለዚህ አንዴ ይሄ ማርጂናል ፕሮዳክት ኦፍ ላበር ነው፣ ይሄ ደግሞ ማርጂናል ፕሮዳክት ኦፍ ካፒታል ማለት ነው። ስለዚህ 0.5 በ0.5 ሲጠፋ ክሪስ ክሮስ ስናረገው ኤል ኢዝ ኢኳልስ ቱ 2k ነው የሚሰጠን 2k ማለት ነው። ሶ ይሄንን ኤል ኢዝ ኢኳልስ ቱ 2k የሰጠንን አውትፑቱ ላይ እንዳንተካው ምንም የተሰጠን አውትፑት የለም። ስለዚህ በዚህ መልኩ አንድ ላበር የካፒታሉን በሁለት እጥፍ እንደሚተካና ያን በዚህ ኮምቢኔሽን በዚህ ወይ ኮምቢኔሽን ከሄድን ኮስታችን ሚኒማይዝ ሊሆንልን እንደሚችል እገምታለሁ ማለት ነው። ሶ በዚህ መልኩ ማስቀመጥ ትችላላችሁ፣ ግን የቀረው ነገር መሰጠት ያለበት ነገር ስላለ ማለት ነው። ሌላው ቴክኖሎጂካል ፕሮሰስ ኤንድ ፕሮዳክሽን ፈንክሽን የሚል ነው። ምንድነው? እዚህ ጋር እንደምታዩት እንግዲህ ቶታል ፕሮዳክት 2 እና ቶታል ፕሮዳክት 1 አለ። ቶታል ፕሮዳክት 1 ወይን ኤል 1 ሲሆን ላበራችን ዘሴም ነው። ሶ ቶታል ፕሮዳክት አፍተር ቴክኖሎጂካል አድቫንስመንት ቴክኖሎጂን አድቫንስ ካደረግኑ ምንም እንኳን ላበርን ወይም ደግሞ ካፒታልን ባንጨምር ቴክኖሎጂን አድቫንስ እያደረግኑ ከመጣን ቶታል ፕሮዳክት ቢፎር ቴክኖሎጂካል አድቫንስመንት ይላል። ስለዚህ ቶታል ፕሮዳክታችን ምንድነው የሚሆነው? ቴክኖሎጂ አድቫንስ እየሆነ ሲሄድ ቶታል ፕሮዳክታችን ኢንክሪዝ እያደረገ ነው የሚሄደው። ይሄው ከዚህ ወደዚህ አድጓል ማለት ነው፣ አድጓል። ሶ በእንትን ጊዜ ይሄ ምንድነው? በቶታል ፕሮዳክት ጊዜ ነው። ዋት አባውት አይሶ ኳንት ሲሆን ምን ይሆናል? ሶ አይሶ ኳንት ቢፎር ቴክኖሎጂካል አድቫንስመንት ሲሆን አይሶ ኳንታችን ቴክኖሎጂ አድቫንስ ሳይሆን እዚህ ጋር ነበር። ያ ማለት ብዙ የሆነ ኮምቢኔሽን ኦፍ አይሶኳንት ማለት ምን ማለት ነው? መጀመሪያ አይሶኳንት ማለት በአንድ አይሶኳንት ከርቭ ላይ ተመሳሳይ የሆነ አውትፑት ሌቭል ነው አይደል ያለው። ስለዚህ በዚህ ላይ ሆኖ ተመሳሳይ አውትፑት ሌቭል የሚያሳየው አይሶኳንት ለምሳሌ 10 ቢሆን ቴክኖሎጂ አድቫንስ ሳይሆን ይሄ 20 ቢሆን ይሄኛው 15 ኤልቱ ማለት ነው። ይሄኛው 5 ይሄኛው 10 ቢሆን ቴክኖሎጂ አድቫንስ ሳይሆን 20 ላበርና 10 ካፒታል ይፈጅብን የነበረው። ስለዚህ 10 ምርት ለማምረት ነበረ። ስለዚህ አይሶኳንታችን እዚህ ጋር ነው። ስለዚህ አይሶኳንታችን ምን ይሆናል? ቴክኖሎጂ አድቫንስ ከሆነ የላበርና የካፒታል ኮምቢኔሽንን ስለሆነ የሚያሳየው ሶ ቴክኖሎጂ አድቫንስ ሲሆን ከላበርም እንቀንሳለን ከካፒታልም ይቀንሳል ማለት ነው፣ ያንን አማውንት ለማምረት። ምክንያቱም ቴክኖሎጂ አድቫንስ ሲሆን ሃይ ፕሮዳክት ነው አይደል የተገኘው። ስለዚህ ሃይ ፕሮዳክት እንዳይሆንብን ከሆነ ደግሞ አይሶኳንትን አይወክልም፣ ምክንያቱም ዘሴም ሌቭል ኦፍ አውትፑት መሆን ስላለበት። ስለዚህ ዘሴም ሌቭል ኦፍ አውትፑት እንዲሆንልን ይሄን ሃይ ፕሮዳክት ሊሆን የታሰበውን በምን እንቀንሰዋለን? ቴክኖሎጂ አድቫንስ ሆኖ ሃይ ከሚሆንብን። ስለዚህ እኛ ምን እናደርገዋለን? ከላበሩም ከካፒታሉም አማውንቱን ቀንሰን እዛ ሌቭል ላይ እንዳለ እናስቀምጠዋለን ማለት ነው። ስለዚህ አይሶኳንት አፍተር ቴክኖሎጂካል አድቫንስመንት በዚህ መልኩ ኢንሳይድ ነው ማለት ነው የሚወርደው። ይሄን ቴክኒካሊ መረዳት ይጠበቅባችኋል ማለት ነው። ሶ የዛሬው ሌሰናችን በዚህ ይጠናቀቃል። አጠቃላይ ቻፕተር 3 ማይክሮ ዋን ላይ ያለው ቲዮሪ ኦፍ ፕሮዳክሽን ይህንን ይመስል ነበር። በ3 ፓርቶች ጨርሼዋለሁ። ይህንን ፓርት ብቻ ከሆነ ያያችሁት ተመልሳችሁ ፓርት 1 እና ፓርት 2 ብላችሁ ማየት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ አድርጉኝ ባካችሁን፣ ለጓደኞቻችሁም ሼር አድርጉ። ባይ ባይ።